ኤልሹና ጆን እንግዲህ ተገናኝተዋል ማለት ነው። ኑንሽ ስትዳንት የነበረችውን አገናኝታቸዋለች። ባስ በላቅ ጭራሽ ሆኖ ሁለቱን አገናኝታ እንደገና ደግሞ አዶንን ይዛው መጣ ልታሳያቸው ማለት ነው። አቤት የኤልሹ ጥረት እኮ አሁን የሁሉ ጥረቷ እኮ ከቤሉል ጋርና ከአዶን ጋር ለማለያየት ነው። እናም ኤልሹ ኑንሽ ከጆን ጋር ተገናኛለች። ከጆን ጋር ተገናኝታ እንግዲህ ቁጭ ብለው ቦታ ይዘው ቁጭ ብለው እያለ ቆይ አንቺ ግን ለጸብ ነው ወይ የመጣሽው እያለ እየተቆጣት ነበር ማለት ነው። ግን ኑንሽ በጣም እየተበሳጨች ነው ያለችው ማለት ነው። እሱም የምን ጸብ ነው የምትለው ብላ ትለዋለች። እንዴ ወገብሽን አስረሽ እንኳን እኮ ባትመጪ ለጸብ ነው እኮ የመጣሽው አንዴ አውራ እንዴ ምን በል እያልሽ ምን እያልሽ ነው ያለሽው ብሎ እሱም እንግዲህ እየተበሳጨባት ይገኛል ማለት ነው። እና ወይስ ከኤልሹ ጋራ ተጣልተሽ ነው የመጣሽው እያለ ግራ እየተጋባ እሱም ይጠይቃታል። እሷም ቆይ ግን አንተ ያማል እንዴ ለምንድን ነው ግራ የምታጋባኝ እያለች እሷም ጥያቄ ሆነባት መልሳ እሱን ትጠይቀዋለች። ኧረ እኔ አያመኝም ቢያመኝማ በማን እድሌ ብሎ ጆንም ለኤልሹ ለኑንሽ ይመልስላታል። እንደዛ ከሆነ እንግዳው ከዲያ ዝም ብለ ተቀመጣ ብላ እሷም ትመልስለታለች። እንዴ ግን ከኔ ጋር ነው ያለሽው ብሎ እሱም መልሶ ኑንሽን ይጠይቃታል። ማለት ብላ እሷም ትለዋለች። ማለቴ በጣም በሀሳብ እኮ ሄደሻል ብዬ ነዋ ብሎ እሱም ይመልስላታል። አንቺ ግን እዚህ ሆነሽ ልብሽ ግን ሌላ ቦታ ነው ያለው ብሎ እሱም ይላታል። አይ እኔ እዚህ ሆነኝ ያለሁት ብላ እሷም ትለዋለች። እንግዳውስ እንደዛ ከሆነ በይ በትኩረት አዳምጪኛ ብሎ ጆንም ኑንሽን ይላታል። ቤት ያሉትም ልጆች እንደሆነ በድላቸው ያድጋሉ። ስለዚህ ለራስሽ አስቢ እንጂ ለምንድን ነው ለሰው የምትጨነቂው ብሎ ጆንም ኑንሽን ይላታል። ኑንሽም ቆይ አረን ያልወለድኩም ብላ ትመልስለታለች። እሱም ኧረ ወይኔ ራሴን ይዞ ቆይ አንቺ ልጅ አድርቂው ተብለሽ ነው እንዴ ዛሬ የተላክሽው ብሎ ጆንም ኑንሽን ይላታል። ኑንሽም ቆይ ግን አንቺ ምን አይነት ጉድ ነሽ ብሎ ጆንም እንግዲህ በጥያቄ እያፋጠጣት እየተጨናነቀ ይጠይቃታል። እሷም እንግዲህ በጣም ትገረማለች። እሰይ ተናደደ የታባቱ እያለች እንዲናደድ ነበረ ፍላጎቷ ማለት ነው። በመናደዱ እሷም ደስተኛ ሆናለች። እናም እንግዲህ አረኔ እንደዛ አልተባልኩም ብላ ትለዋለች። እሱም በጣም ተናደደ ከሚባለው በላይ ተናዶባታል ማለት ነው። እንግዲህ የሚመልሰው መጨረሻ ላይ ይጠፋል ማለት ነው። እናም እንግዲህ ግን ኤልሹ በጣም ኑንሽን ብላታለች። እንግዲህ ኤልሹ አንዴ ከደ አንዴ ኮዲ እያለች መሀል ላይ እንግዲህ እንደ ማማሲያ እንትን እያለች ነው ማለት ነው። ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 58 መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ወይኔ ቤሉል ሳሎን ላይ ቁጭ ብሎ እያለ አይንዬ ትመጣለች። አይንዬ እየጮኸች ትመጣለች። በዚህ ሰዓት እንግዲህ ቤሉል ከመቀመጫው ብድግ ብሎ ይደነግጥና እንዴ ምንድነው እሱ? አይንዬ ምን ሆነሽ ነው የምትጮሄው ብሎ ቤሉል አይንዬን ይጠይቃታል። አይንዬ ውሻዋ እዚህ በር ላይ የምትቀመጠዋ ውሻ አይኔ እያየ ኩምትርትር ብላ ድብን ብላ ቁጭ ብላለች ብላ አይንዬ ለቤሉል ተነግረዋለች። እንዴ እና ካዲ አሁን እንደዚህ የምትጮሄው ለውሻዋ ብለሽ ነው ብሎ ቤሉልም አይንዬን ይጠይቃታል። በእርግጥ ያሳዝናል እንደዚህ እነኛ ውሾች ብሎ ይላታል። እኔማ የምጮኸው በገዛጄ እህል ሰጥቼ ገደልኳት ብዬ ነዋ ብላ አይንዬም ለቤሉል ትለዋለች። ቤሉልም ማለት አልገባኝም ብሎ ይጠይቃታል። ማለቴማ ውሻዋ የሞተችው በእኔ ምክንያት ነው። እዚህ ጠረጴዛ ላይ የተረፈፈ ምግብ ሳገኝ ከሚደፋ ብዬ ወስጄ ሰጥቻት ነበረ። እንደው አይኔ እያየ መርዝ እንደበላ ሰው ተተፋድፋ ጸጥ አለች በማለት አይንዬም ለቤሉል ተነግረዋለች። ማለት እርግጠኛ ነሽ ከዚህ ቤት በወጣ ምግብ በልታ ነው የሞተችው ብላ ቤሉልም ይጠይቃታል። ቆይ ምናልባት ሌላ ምግብ በልታ እንደሆነ ብሎ አይንዬም ቤሉልን ይጠይቃታል። ኧረ እንደው እዛው በር ላይ ቁጭ ብላ ነው ኩርምት ብላ የሞተችው ብላ እሷም ትመልስለታለች።
እኔ እዛው ቆሜ እኮ ነው ዋጥ ዋጥ አድርጋው እዛው ክርብት ብላ የሞተችው ብላ አይንዬ ለቤሉል ትለዋለች። ቆይ ግን ምግቡ ማን ነው የሰጠሽ ብሎ ይጠይቃታል። እኔማ ከዚሁ ከጠረጴዛ ከምግብ ጠረጴዛው ላይ ነው ወስጄ የሰጠኋት ብላ እሷም ትነግረዋለች። ቆይ ማንን ነበር ያየሽው ቤት ብሎ ቤሉልም አይንዬን ይጠይቃታል። እኔማ ያየሁት ሄለንዬን ብቻ ነበር ያየሁት ብላ አይንዬም ለቤሉል ትመልስላታለች። ወስጄ ለውሻዋ ሰጠኋት እያየኋት ብልት አድርጋ ድብን ብላ ሞተች ብላ አይንዬም ለቤሉል ትነግረዋለች። እንግዲህ ውሻዋ እንዴት ሞተች ብሎ ቤሉልም ግራ ይጋባል። አይንዬም እዚህ ጠረጴዛው ላይ የተራረፈ ምግብ ነበረ እሱን ሰጥቻት ነው እዛው አጠገቤ ድፍድፍ ብላ የሞተችው እያለች እንግዲህ እያስረዳችው ይገኛል ማለት ነው። ቤሉልም ግራ ይጋባል። እንዴ ቆይ ግን እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊፈጠራል? ቆይ ማን ነው ግን እንደዚህ እያደረገ ያለው ብሎ ቤሉልም ግራ ይገባና ለራሱ ጥያቄ ሆኖበት ከራሱ ጋር ያወራል። እንዴት እንደዚህ ሊሆን ይችላል እያለ ቆይ ግን እንዴት እንደዚህ ሊሆን እሷ የሰጠችው ምግብ ነው በሷ በሰጠችው ምግብ ነው የወጣችው ወይስ በሌላ ነው የሰጠስ ሌላ ሰው ሰጥቷት ነው እያለ ቤሉልም እቤት ማን እንዳለ አይንዬን ይጠይቃታል። አይንዬም ሄለን ብቻ ነበረች ያለችው ብላ እየመለሰችለት ነው። እንግዲህ ሄለን ትሆን ከምግቡ ይሆን ውሻዋ እንዴት ሞተች የሚለው ለቤሉል ጥያቄ ሆኖበታል። ከዛም ቤሉልም እሺ በቃ እኔ ቼክ አድርጊያት እመጣለሁ ብሎ ከሳሎን ወደ ውሻዋ ጋር ያምራል ማለት ነው። እንግዲህ ጥያቄ ሆነበት ቤሉል እንዴት ልትሞት ትችላለች? የተራረፈ ምግብ ተሆነ የበላችው እንዴት ልትሞት ትችላለች? እያለ እንግዲህ ጥያቄ ሆኖበታል ማለት ነው። እሱም ሄጄ ራሴ ቼክ አድርጋታለሁ በማለት ከአይንዬ አጠገብ ጥሏት ሄዷል ማለት ነው። ጆን እና ኤልሹ እንግዲህ ኑንሽ እዛው የተቀመጡበት ቦታ ነው ያሉት። እናም ኤልሹ ከአዶን ጋር እየመጡ ነበር። አዶንን እንግዲህ ይዛ የመጣችው ኤልሹ ነች እንዲያት ማለት ነው። ከዛም እንዴ ኑኑ እዚህ ጋር ምንድነው የምትሰራው ብላ ከአዶን ጋር እየሄዱ እያሉ ትነግረዋለች። አዶንም በዚህ ሰዓት እንዴ ኑኑ ናት እንዴ ብሎ አዶንም ለኤልሹ ይነግራታል። አዎ እሷ ነች። ምን ነው በጣም ተናደድ ሄደ ልትጣላ ነው እንዴ ብላ ኤልሹም አዶንን ትለዋለች። ቆይ ይሄ የእሷ ህይወት ነው በቃ ተዋት ትኖርበት በማለት ኤልሹም አዶንን ትለዋለች። ቆይ እንደዚህ ምን ማለት ነው ብሎ አዶንም ለኤልሹ ይመልስላታል። እና ካዲያ ምን ችግር አለው በየቀኑ እኮ ነው እየመጣች የምትወጣው ብላ ትነግረዋለች። ዛሬ እዚህ ቦታ ስላገኘሃት አትገረም ብላ አዶንን ኤልሹም ትለመልስለታለች። እንግዲህ ራሷ ባደረገችው ራሷን ሌላ ውስጥ ለመጨመርም በታገለችው መሰረት አሁን ደግሞ ዞር ብላ ኤልሹን ኑንሽን ልክ ጥፋተኛ አድርጋ ነው ከነሱ ጋር እያወራች ያለችው ማለት ነው። ከዚህ በፊት እንግዲህ ከጆን ጋር አይቷት አዶን ሲደበድባት የነበረው ትዝታ ሁሉ እፊቱ ላይ የመጣበት ነበር። አዶን በጣም ተናደደ። እንዴት እንደዚህ ሊሆን ይችላል? ቆይ ይሄ ደግሞ የራሱ ያንቺ ጓደኛ አይደል እንዴ? ከሱ ጋራ ደግሞ ምን ትሰራለች ብሎ አዶንን ኤልሹን ይጠይቃታል። ቆይ በዛ ላይ ከወንድምሽ ጋር አልነበረች እንዴ ብሎ አዶንም ኤልሹን ይላታል። ወንድሜን እኮ በቃ ተዋተች እያደረገችበት ነው ብላ ትለዋለች። አዶንም ኤልሹን ይቆጣታል። ዝም በይ ወደዛ አሁን እየፈጠርሽ አታውሪ ብሎ ኤልሹንም ይቆጣታል። እንዴ አረ አንተ ልጅ በቃቶ እውነቱን እንኳን እያየህ ከኔ ጋራ ተከራከራለህ እንዴ ብላ ኤልሹም አዶንን ትመልስለታለች። እንግዲህ የታባታችሁ እያለች እንግዲህ እሷ ኤልሹ በጣም ደስ ብሏታል። አዶን ግን ኤልሹን ጥሎ ወደነ ኑንሽ ጋርና ወደ ጆን ጋር እየሄደ ነበር። እሷ ጠብቀኝ አዶን በምትለው ሰዓት እሱ ሰተት ብሎ ወደነ ጆን ያመራል ማለት ነው። እናም ሄዶ አንቺ ምንድነው የምትሰሪው ብሎ እንግዲህ አዶን ሄዶ ኑንሽን ይጮህባታል ማለት ነው። ቆይ አንተ እዚህ ምን ታሰራለህ ብላ ኑንሽም አዶንን ትጮህበታለች። አንቺ ራስሽ እዚህ ምን ትሰሪያለሽ? እዚህ ጋር ምንድነው የምታረጊው ከሱ ጋራ ብሎ ይቆጣታል። አንተ ምን አገባህ ይመለከተሃል ብላ ኑንሽም አዶንን ትጮህበታለች። አንተ ማን ስለሆንክ ነው እኔን የምትጠይቀኝ? ስለኔ ማን ነው አንተን ጠያቂ ያደረገህ ብላ አዶንን ኑንሽ ትቆጣዋለች።
እረፊ፣ ምንም ነገር መልስ እንዳትሰጭኝ ከዚህ ከማይረባ ልጅ ጋራ ምንድነው የምትሰሪው ብሎ አዶንም ኑንሽን ይቆጣታል። አንተ እኔ ነኝ እንዴ የማይረባ የምትለኝ? አንተ ጥጋብህ አልበረደልህም እንዴ በማለት ጆንም አዶንን ይቆጣዋል። እንዴ አንተ አንዴ እዚህ አንዴ እዛ እያልክ የምትሽለጠለጠው ምንድነው እያለ እንግዲህ ጆንም አዶንን ሊመታው ይጋበዛል። አንተ ቆይ ከኔ ጋራ ችግር አለብህ እንዴ ብሎ ጆንም አዶንን ይቆጣታል። እንግዲህ ቆይ አንተ ከልጅቷ ጋራ ችግር አለብህ እንዴ ምንድነው እሱ ብሎ አዶንን ጆንን ይለዋል ማለት ነው። አንተ አሁን ምንም አይነት ችግር እንዳትፈጥር አሁን ከዚህ ጋር ቀጥ በልና ሂድልን በማለት ጆንም አዶንን ያባረረዋል። አንቺ ግን በጣም የምታሳፍሪ ነሽ ብሎ ኑንሽንም አዶን ይቆጣታል ማለት ነው። አንተ ከኔ ተሽለህ ራስህን እያየህ ባልሆነ ስለዚህ እባክህን አታስቀኝ በማለት ጆንም አዶንን ይቆጣዋል። እንድስቅብህ አታድርገኝ ብሎ ጆንም ያሾፍበታል። ኑንሽም አሁን ከዚህ ጋር ካጠገቤ ሂድልኝ በማለት እንግዲህ አዶንንም ታመናጭቀዋለች። ይሄን ጊዜ ኤልሹ በጣም ደስ እያላት እየሳቀች እንግዲህ ከአዶን ጋር ተያይዘው ጥለዋቸው ካጠገባቸው ሄደዋል ማለት ነው። ይሄንን ነበር የፈለገችው ኤልሹ፣ ይሄ ነበር ፍላጎቷ እና የፈለገችውና ያሰበችው ሁሉ እየተሳካላት ነው። ከዛ ጆንም እነሱ ከሄዱ በኋላ እንዴት እዚህ ሊመጡ ቻሉ? እንዴት እዚህ መጡ? እያለ ኑንሽን ይጠይቃታል። ኑንሽም እኔ ምን አውቃለሁ ደግሞ መልሰህ እኔን ትጠይቀኛለህ እንዴ በማለት ለጆንም ትመልስለታለች። እንግዲህ ኤልሹ ነች ሰተት አርግታ ይዛው የመጣችው ማለት ነው። በቃ እሺ ታዩ ብሎ እሱም ይላታል። እሺ በቃ አሁን ተነስና ና እንሂድ ብላ በምትለው ሰዓት አሁን እንግዲህ ለዚህ ነው እንዴ ወተሽ እየመጣሽው ብሎ ጆንም ኑንሽን ይላታል። እና ከዲያ ምንድነው የምንጠብቀው ከዚህ በኋላ ብላ እሷም ትለዋለች ማለት ነው። አንቺ ዛሬ እኔ ልታቃጥይ ነው የመጣሽው በማለት እንግዲህ ጆንም ኑንሽ ላይ ኤልሹ ላይ ኑንሽን ይቆጣታል። ጆን በጣም ነው እየተናደደ ያለባት ማለት ነው። እና እንግዲህ ከአብረው ወሬያቸውን እየቀጩ መሲ እና ቴዲ ተቀጣጥረው ነበር። እንግዲህ በተቀጣጠሩ መሰረት ቴዲ መሲን እየጠበቃት እየሄደ ያለ ሄለን እየተከታተለችው ነው። ቴዲን እየተከታተለችው ነው ማለት ነው። የት እንደሚገባና የት እንደሚሄድ እየተከታተለችው ነው ያለችው። ቴዲ ያው ከመሲ ጋራ ተደዋውለው ስለነበሩ መሲን እየጠበቃት ነው። ሄለን ግን ከቴዲ ኋላ ወዴት እንደሚገባና የት ቀጠሮ እንዳለው ትከተለዋለች። መጨረሻ ላይ እንግዲህ ከመሲ ጋራም ሳይገናኙ ያው በመፈለግ ሄለንና ቴዲን በመደባበቅ እንደ ድብብቆሽ እየተጫወቱ ነው ያሉት ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።